سمي مانو أرتي أروني أيشي دينو سلام نوروني سلام دينا कुछ भाई अच्छी 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 የኔ ፍቅር እንኳን ደህና መጣሽ። እንኳን ደህና ቆየህ። ደግሞ በጣም ናፍቀኝ ነበር። እኔም በጣም ናፍቀሽኝ ነበር። እንደቀልኩ 3 አመት አለፈን አይደል? አዎ ይሄ ስደት ህይወት እኮ በጣም አለያየ። ስላገኘሁሽ ደስ ብሎኛል። ከኔ ይበልጥማ እዚህ የተገናኛችሁ እኮ ነው የምትመስሉት። ወሬው ላይ ቀላቅሉን እንጂ። የኔ ፍቅር እነሱ ለማን ናቸው? እሱ አባቴ ነው። አቶ ግርማ ይባላል። አባቴ እኮ ከዛሬ 3 አመት በፊት እንደሞቱ ነግረኸኝ ነበር። ለካ ነግሬሽ ነበር። አጎቴ ነው። ያው እንደ ልጁ አድርጎ ስላሳደገኝ አባቴ ስለምለው ነው። ለትንሽ ጊዜ ግን እዚህ አብሮን ይቆያል። ለማንኛውም ስላወቅኩት በጣም ደስ ብሎኛል። ምንም አይደል። ሰው ለማስደሰት የማላደርገው ነገር የለም ብለሽ ታምኛለሽ? አሪፍ ያነጋገር ስልት ነው። ለማንኛውም በድጋሚ ግን ስላወቅኩት በጣም ደስ ብሎኛል። ምንም አይደለም ምንም አይደለም። እሷን አታስተዋውቀኝ? እሷ ያው ለጊዜው የቤታችን ሰራተኛ ናት። ተው እንጂ የኔ ፍቅር፣ ሰራተኛ ተብሎ አይጠራም። እኔ ራሱ ስደት ህይወት ላይ ያለው ሰራተኛ ብለው ሲጠሩኝ በጣም ነበር የሚከፋኝ። ከዚህ በኋላ ቤተሰባችን ሆናለች። አቤት ማስተዋል የኔ ፍቅር። እኔ የሚበላ ነገር ላዘጋጅላችሁ መሰለኝ። ይሻላል። ልጅቷ እዚህ ከመጣች በኋላ ብዙም እንደማቆይ ተስፋ አደርጋለሁ። አይ ብዙ አትቆይም። ምናልባት ብትቆይ 10 ቀን ነው። እሱ ነው የሚሻለው። እባክህ አቶ ግርማ ይህንን ጉዳይ በምስጢር ያዘው። ሀሴት ምንም ነገር እንዳትሰማ። ከሰማች ነገሩ ሁሉ ይበላሻል። ደግሞ እሷ በጣም ተጠራጣሪ ሰው ናት። እባክህ ምንም እንዳትነግራት። ምንም። እና እኔ ምን አገባኝ? ምናልባት እኔ ጥሩ ሰው ስለሆንኩ ልተባበር እችላለሁ። ሰማኛለህ? እየነገርኩ በአንተ ስህተት አንድ ችግር ቢፈጠር እኔ ደግሞ የባሰ ነገር እንደማደርግ እንድታውቅ። ከመስመር ያለፍክ አልመሰለህም? ካሁን በኋላ እንደዚህ ንቀት በተሞላበት እኔ ፊት እናገራለሁ ብትል አንተም ያቺም የማዳም ቅመም በቀጥታ ወደ መቃብር ነው የምትወርዱት። ምንድን ነው ያልከው? ወደ መቃብር ነው የምትወርዷት። ወደ መቃብር? አዎ። ጥሩ፣ እንግዲያውስ አብረን የምናየው ይሆናል። ስማ፣ ተግባባ? ልጄ ካንተ አርግዛለች እኮ ነው እያልኩ ያለው። ልዕልቴ ቁርሱ ደረሰ እንዴ? ቁርሱማ ደረሰ፣ ግን ከቁርሱ በፊት አንተ ደረስክ። አይ ልዕልቴ
ተጫዋች እኮ ነሽ። ምን ነው እንግዳሽ አልተነሳችም እንዴ? ድሮ እንግዳ በጊዜ ነበር የሚነሳው። አሁን ነገሩ ተገላቢጦሽ ሆኗል መሰለኝ። ይሄው እስካሁን አልተነሳችም። አሳሳቢ ባልሆነ ነገር ላይ ብዙም ጊዜ ማጥፋት አያስፈልግም። እሺ ነው አባት ብለሽ አሁን እንዴት አደራችሁ? እንዴት አደርክ አሮኔ? ይመስገን ፈጣሪ። ምን ነው እንግዳ አትነሳም እንዴ? አፍሪካ አልተነሳችም እንዴ? እኔኑ ትጠይቀኛለህ እንዴ? በቃ ሂጅ ልቀስቅሳ። ብሉ እናንተ። ሀሴት እኔ ጉዳይ አለኝ፣ እነሱን አልጠብቅም። በልቼ ልውጣ። እሺ አባዬ ብላ። ልጨምርልህ እንዴ? ልልቴ በቂ ነው፣ ከበቂ በላይ ቆንጆ ቁርስ ነው ያበላሽ። እንዲህ ባለሙያ ሆነሻል እንዴ? እስካሁን ተኝተሻል እንዴ? አዎ በጣም ደክሞኛል እኮ። ትንሽ ቁርስ ቀርቧል። አይ እኔ አልነሳም እናንተ ብሉ። እኔ በኋላ ቀስ ብዬ እበላለሁ፣ ችግር የለውም። ምን ማለት ነው ይሄ ደግሞ? እንዴት ነው አንቺን ጥዬ የምበላው? በቃ ትንሽ ባለም ጠብቅሻለሁ። እሺ በቃ እነሳለሁ። ከዛ በፊት ግን አታቅፈኝም? እኔ ውድ ደክሞሻል ብዬ እኮ ነው። በዛ ላይ ደግሞ እዚህ እንደሆንም አብሬሽ እንድተኛ አትፈቅጂልኝም አይደል? እኔ እኮ አብረን እንደር አላልኩም፣ አይቀፈኝ ያልኩ። ቤቢ በቃ ትንሽና ወደ ቁርሱ እንሂድ። እሺ በቃ ከተነሳው አይቀር አንድ የተላኩት መልእክት ስላለ እሱንም በዛው አደርሳለሁ። እንዴ ሀሴት ምን ሆነሻል? በጣም እኮ ደክሞሻል። ትንሽ አረፍ ማለት አለብሽ። ባይሆን ነገር ከነገ ወዲያ አደርሽላቸዋለሽ። አይ አስቸኳይ ነገር ነው መሰለኝ። መድኃኒት ምናምን ሳይሆን አይቀርም። መድኃኒት? እንደዛማ ከሆነ በጣም ዘግይተሻል፣ አርፍደሻል። ቶሎ ነበር ማድረስ የነበረብሽ። በቃ ቢጃማ ልቀይር። እና ቀይሪያ። ተነስና ውጣ። ሳሎን ጠብቀኝ፣ ነው ቀይሬ እመጣለሁ። ሀሴት ለምን ነው ሳሎን የምጠብቅሽ? ተነስ ውጣ። እኔ አልፈልግም፣ እፈራለሁ። ቆይ እኔን አፍርሽና? አዎ እፈራለሁ። እንዴ አንተ ማል እንዴ? ሀሴት እኔ እኮ የወደፊት ባልሽ እኮ ያኔ ይደርሳል፣ ችግር የለውም። ያኔ ታየኛለህ። እንዴ እጮሃለሁ። ቅልጥ አድርጌ ነው የምጮኸው። ሶዬ ወጣለሁ። በቃ እሺ ተነሽ፣ ቶሎ ተነሽ። እሺ መጣ። አሮኒ ዛሬ ደስ እንዳለኝ ብታውቅ። እስቲ ገምት፣ የሆነ ሰርፕራይዝ አለክ። እኔ ጠንቋይ ነኝ እንዴ ዝም ብዬ የምገምተው? ወይስ ደግሞ የማውቀው? ውሽ አሮን ደግሞ እኮ ለሰርፕራይዝ አትሆንም። እስቲ በህይወቴ ትልቅ ቦታ የምሰጠው ነገር ምንድን ነው? ነገርኩሽ። እኔ ጠንቋይ ነኝ ወይ አልኩሽ እኮ። ስላንቺ የማውቀው እሺ እንደውም ደስታዬን ከምታቆርፍድብኝ ልንገር። አሮኒ አርግዤልሃለሁ። ምን? አርግዤልሃለሁ። አርግዤልሃለሁ። ቀለኛ እኮ ነሽ አንቺ። የምን ልጅ ነው?
ያምሻል እንዴ? ቆይ አንቺ ጤና የለሽም ማለት? ልጅ ሊኖረን ነው እያልኩ እኮ ነው። እንደዚህ ነው ሪያክት የምታደርገው? ሴትዮ ስርዓትሽን ያዥ። ይሄንን ቀልድሽን ወደዛ ታይ። ስርዓት ይኖርሽ እሺ። ወይ ዝም ብሎ ይረገዛል እንዴ? ይኸውልሽ እኔና አንቺ ከአንድ ቀን የዘለለ ምንም ነገር የለም። ምንም። ይሄንን ተረትሽን አቁሚ፣ ነግሬሻለሁ። ከኔ ጋር ምንም ግንኙነት የለን። በቃ በሽተኛ ዝም ብሎ ማርገዝ አለ እንዴ? እሺ እንዴት አደርክ ውድ አለቃዬ? ምን አማርሽ ደግሞ አሁን? እኔማ ምን ያምረኛል፣ ያው አንተ ካማረክ ብዬ ነው እንጂ አለ አይደል አንዳንድ አለቆች ከሰራተኛቸው ጋር ትንሽ ወጣ ገባ ያምራቸዋል ብዬ። ሰምኛለሽ፣ አርፈሽ ተቀመጭ፣ አለበለዚያ ሌላ ነገር እንዳይፈጠር ነግሬሻለሁ። እያስፈራራኝ ባልሆነ እንደውም እንደሚፈጠር ማየት ጓጓው የኔ ውድ ባል። ይኸውልሽ እንደዚህ አይነት ቀልድ መቀለድሽን አቁም፣ ነግሬሻለሁ። በኋላ ይሄ የምታስፈራራኝን ነገር ካላቆምክ ግን ለዛሽ ፌንጣ ለመሰለሽ ለማዳም ቅመም ሁሉንም ነገር ነግረት ከዚህ ቤት አሽቀጠሪ ነው የምወረውርልሽ። እናንተ ምንድን ነው የምትጨቃጨቁት? አይ የተጣላን አይደለም፣ እየተቆጣኝ ነው። ይቅርታ አቶ አሮን፣ ከአሁን በኋላ ይህ ስህተት አይደገምም። ይኸውልሽ ሁለተኛ እንደዚህ አይነት ነገር እንዳይደገምሽ ዛሬ አለፍሻለሁ። እሺ ውዱ አለቃዬ። ውዱ ማለት ለምን አስፈለገ? አለቃዬ ብቻ እኮ ከበቂ በላይ ነው። ይቅርታ የኔ መቤት፣ ለምን ደውብኝ ነው? እሺ አሮን፣ በቃ ቁርስ እንብላ ይሻላል? እሺ ሂዱ፣ እያቀራረብኩ መጣ። ተቀራረቢ ነው ይሻላል። ቮሊዩሙ አይሰራም እንዴ? እኔ የምልህ ዛሬ አጎትህን አላየኋቸውም። የት ሄደው ነው? እኔ እንጃ የት አባቱ እንደሄደ የተረገመ። ምን ማለት ነው? አጎትህ እንዴት እንደዚህ ትናገረዋለህ? ይቅርታ ማውን ቃል ተናገርኩኛል። ሶሪ። እንደውም ስለዚህ ጉዳይ በደንብ መነጋገር ያለብን ይመስለኛል። በቃ ይቅርታ አልኩ እኮ ሴት፣ ትንሽ ሌላ ሀሳብ ውስጥ ሆኜ ነው። ምንም አይነት ሀሳብ ውስጥ ብትሆን እንደዚህ አይባልም። እንደ አባቴ ነው ምናምን ስትለኛል ነበር። እንዴት እንደዚህ ትላለህ? ይቅርታ። ለማንኛውም ይቅርታ አድርጌልሃለሁ። አሁን ግን መሄድ ይኖርብኛል። ሰምቴጅ እቃ ደርሳለሁ ነው ያልኩህ። እሺ ከመሄድሽ ሆን ከሆነ እንግዲህ እሺ በቃ አያዝሽ። እሺ ቻው። ቻው። የኔ ፍቅር ወይ የኔ አባት ምንድነው? ምን ሆንክ? ችግር አለ እኮ። ምንድነው? ንገረኛ። አንዴ የምነግርሽ ነገር አለ እኮ። የኔ ፍቅር አንድ የደበቅኩሽ ትልቅ ሚስጥር አለ።
ምንድነው? በጣም ያስጨነቀኝ ነው ንገረኝ። ሀሴት እባክሽ ይሄንን ነገር ስነግርሽ ጥለሽኝ እንደማትሄጂ ቃል ግቢልኝ። አሮን አሁን መቀለድህን ተውና ንገረኝ። ትልቅ ውሸት አስችሻለሁ። ትልቅ ውሸት ነው ያሸውሽ። ግን በቃ ግዴታ ሆኖብኝ ነው። አቶ ግርማ አጎቴ አይደለም ማለት ልዕልቲ ደግሞ የቤታችን ሰራተኛ ናት ያልኩሽ ውሸቴን ነው። ሰራተኛችን አይደለች። ምን እያልከኝ ነው? እና እነዚህ ሰዎች እዚህ ቤት ምን ይሰራሉ? ደግሞ ምንስ ናቸው? አቶ ግርማ የልዕልት አባት ነው። እኔና ልዕልት አንድ ቀን አድረን በሰራነው ስህተት ልጄን ታገባታለህ ብሎ አስገድዶ ነጋ ጠባ በሽጉጥ እያስፈራራ ይኸው ቤቴ ውስጥ ገብቶ እየኖርኩ ዘመድ የለውም ወዳጅ የለውም ብለው እየቀለዱብኝ። ይልቅ እባክሽ አንቺ ማግሽ። ምን አንተ በሰት እንደዚህ ቀልድ ትቀልዳለህ እንዴ? የኔ ወድ አልቀለድኩም። የነገርኩሽ ነገር ሁሉ እውነት ነው። ምን እያልከኝ ነው? ሀሴት ይቅርታ፣ በቃ ግዴታ ሆኖብኝ ነው። ተጨንቄ ነው። አስፈራርተውኝ ነው። እንገልሃለን ስላሉኝ ነው። አንተ እኔ ላይ እንዴት እንደዚህ ታደርጋለህ? በቃ ይቅርታ፣ ስለተፈጠረው ነገር ሁሉ ይቅርታ። አሁን የፈለግሽውን መወሰን ማድረግ ትችያለሽ፣ ግን እውነታውን ማወቅ ስላለብሽ ነው። ሌላ ሰው ከሚነግርሽ እኔ ራሴ በአንደበቴ ልንገርሽ ብዬ። አንተ ሰይጣን ህይወቴን አበላሽተዋል። አሁን ምንም ነገር መስማት አልፈልግም። ተነስ እናውጣ። እኔ እናት እወጣለሁ፣ ግን ቅድሚያ አንቺ ተረጋጊ። ልቀቀኝ። ተነስ እናውጣ። ውጣልኝ። አይደለም ምን ላድርግ? አስገድደውኝ እኮ ነው። ተነስና ምንም ሳትለኝ ውጣ። አይንህን ማየት አልፈልግም። ተነስ። እሺ ተረጋጊ፣ ተረጋጊ። ልቀቀኝ። ተነስ እናውጣ። ውጣልኝ። ተነስ በቃ። እሺ አንቺ ግን ተረጋጊ። ውጣ። እወጣለሁ። እሺ ምን ላድርግ? ምን ማድረግ ነበረብኝ? እወጣለሁ። አምላኬ አባዬ ምን ነው አበባዬ፣ ችግር አለ እንዴ? አረ ምንም ነገር የለም። አለ እንጂ እኔ እኮ ፊትሽን አይቼ ነው የምረዳው። ምን ነው የአሮን በድጋሚ አስቀየመሽ እንዴ? መጣው እዚሁ ጠብቂ። አይ አባዬ ምንም አላለኝም እኮ። እንዳስቀየመሽማ ትንሽ መኮርኮም አለበት ነው። በእኔ እጅ መሆኑን ረስቶታል። አባዬ እባክህ የምትወደኝ ከሆነ ምንም ነገር እንዳትለው። ስለምወድሽ መሰለኝ ሁሉ ዋጋ ምከፍለው። አይ በትንሽ ነገር እኮ ተጨቃጭቀን ነው። እሺ ልጄ አንቺ ካልሽ ምንም አልለው። በድጋሚ ግን ካስከፋሽ ቀባሪ እንደሌለው ሰው አድርጌ ነው ማስቀየም። እሺ አውቃለሁ። ደግሞ ሁሉም ነገር እኮ እንደዚህ አይቀጥልም። ያው ልጅቷ ስትሄድ ሁሉም ነገር እንደነበረው ይቀጥላል። እሺ ልጄ እኔ እስካለው ድረስ አንቺ ማንም ሊያስከፋሽ አይችልም። አሁን ለትንሽ ደቂቃ አረፍ ማለት አለብኝ። እሺ አባዬ በቃ ግባና አረፍ በል። የምትፈልገው ነገር ካለ አመጣልሃለሁ። እሺ
አንተ ምን አለብህ? ከሀገር ውስጥም ከውጭም ገቢ አለ። አንተን ለማሳቅ ሳይሆን ራሴን ለማዝናናት ነው የቀለድኩት። አቶ ግርማ ይበቃሃል። ትሰማለህ? አንተ የልጅ ልጄ አባት ነህ። ይገባሃል? ተጠንቀቅ። እሺ ወይዘሪት እንኳን ደህና መጣሽ። እንኳን ደህና ቆየሽኝ። እንዴት እንደደከመኝ ብታይ። አዎ ያስታውቃል። ምን አድካሚ ነበር እንዴ ጉዞሽ? ወይ በጣም ፀሐዩ አለ ምናምን በጣም የደከመኝ ብታይ። አይዞሽ በእናትሽ። እስቲ ውሃ ታመጭልኛለሽ? ቀዝቀዝ ልበል። እሺ አሁን ደግሞ ላምጣልሽ። እሺ አንድ ቀን ግን ውሃ ስትይ መርዝ እንደምሰጥሽ ጠራጠር። ያው እሺ አመሰግናለሁ። እንዴ ምን ሆነሽ ነው? እንግዳ እኮ ነሽ። እንዲያውም ምግብ ራሱ ባቀርብልሽ ደስ ይለኛል። አይ እንደዛ እንኳን አራበኝም። ስምሽን እንኳን አልነገርሽኝም። ልዕልት እባላለሁ። እኔ ደግሞ ሀሴት እባላለሁ። ኦ ሀሴት አሪፍ ስም ነው ያለሽ። እሺ አመሰግናለሁ። እና እንዴት ነው ከሀገር ልውጣ ምናምን ብለሽ አቅደሽ አታውቂም? አይ እኔ እንኳን የለኝም። ግን እንዴት ነው? ምን ትመክሪኛለሽ? እኔ እንኳን አልመክርሽም። እዛ ያለው ስቃይ በጣም ከባድ ነው። እንደምናስበው አይደለም። ለህይወት ራሱ አስጊ ነው። ኧረ እባክሽ እንደዚህ እስቲ ማለት እንዴት? ያው ማለቴ እንደዚህ ሀገር አይደለም። ሁሌ በስራ ታስረሽ ነው የምትዩ። ብቻ በጣም ነው የሚያስጠላው። በቃ ታስረሽ ነው የምትዩ። በጣም ከባድ ነው። ምንም ቢሆን ማን እንደ ሀገር ብለሽ ነው። እሱስ ልክ ነሽ። እና አረብ ሀገር ስንት ዓመት ቆየሽ? 3 ዓመት አለፈ። አይ ብዙ ነው። ታዲያ እዚህ ብዙ ትቆያለሽ እንዴ? አይ 6 ቀን 1 ሳምንት ብቆይ ነው። እዛ የጀመርኩት አጭር ኮርስ አለኝ። እና ግን ማለቴ ለምን መጣሽ? ለ1 ሳምንት መምጣቱ ብዙም አልታየኝም። አዎ በእርግጥ አመጣጤ እንደዛ ነበር። አመጣጤ እንደዛ ነበር ስትይ ከመጣሽ በኋላስ? ከመጣው በኋላ ግን አሮንን ሰርፕራይዝ ለማድረግ ፈልጌያለሁ። እንዴ የምን ሰርፕራይዝ ነው? ግን ቅድሚያ ሚስጥር አድርገሽ እንደምትሽልኝ ቃል ግቢልኝ። እንዴ ምን ሆነሻል? ከዚህ በኋላ እንደ ጓደኛሽ ምንም ነገር በሚስጥር ነው የሚይዝልሽ። ከዚህ በኋላ ተመልሼ ወደ አረብ ሀገር አልሄድም። እንዴ ማለት ምን እያወራሽ ነው?
አዎ እዛ የጀመርኩትንም ትምህርት እኮ እዚህ ሆኜ በኦንላይን መጨረስ እችላለሁ። በዛ ላይ ስራዬንም ጨርሼ ነው የመጣሁት። ስለዚህ ሰርፕራይዜን በቅርቡ ቀለበት አስረን ሁሉንም ነገር የምነግረው ይሆናል። በዛ ላይ ደግሞ አሮን የሁሉ ጊዜ በተስፋ ስለጠበቀኝ በጣም ላመሰግነው ፈልጋለሁ። እኔ ደግሞ እስከዛ የወደፊት ህይወታችንን ማስተካከል ጀምሬያለሁ። ቆይ እያልሽ ያለሽውን ነገር አንድ ልትደግሚልኝ ትችያለሽ? አዎ ግን ሰርፕራይዙ ላይ በደንብ እንድታግዥኝ እፈልጋለሁ። እሺ አግዝሻለሁ። እንዴ ምን ነው? በትክክል እንደምታግዥኝ ቃል ግቢልኝ እንጂ። እሺ አልኩሽ እኮ። አይዞሽ ደግሞ እንደ አለቃ ብቻ ሳይሆን ከዚህ በኋላ እንደ ጓደኛ ነው የምሆነው። ያው ስራውን ስለማውቀው ማለት ነው። እሺ እሺ ምን እያሰብሽ እንደሆነ ልትነግሪኝ ትችያለሽ? ይህን ጥያቄ ለእኔ መጠየቅ አልነበረብህ። ምክንያቱም በዚህ ሰዓት ስለአንተ እንጂ ስለማን ላስብ እችላለሁ? ስለምን ላስብ እችላለሁ ብለህ ታስባለህ? ሱስ ልክ ነሽ፣ ግን ስለኔም ቢሆን እያሰብሽ ያለውን ብትነግሪኝ ደስ ይለኛል። እንግዲህ ለመሄድ 5 ቀን ወይ 6 ቀን ነው የቀረኝ። ግን ፍቅረኛዬ አንዴ እንኳን መጥቶ ለማቀፍ እኔን አልሞከረም። በጣም ይገርማል። እንደዛ ነበር እያሰብሽ የነበረው? አዎ እንደውም ዛሬ አብራኝ እንድታድር ነው የምፈልገው። አንቺ እውነትሽን አይደለም አይደል? አይ እውነቴን ነው እንጂ አንተን እቅፍ ማድረግ ነው የምፈልገው። እንዴ ምን ሆነሻል ሴት? እስከ ዛሬ ለክብርሽ ስትጨነቂ የነበርሽ ሴት ዛሬ ምን ተፈጠረ? ነው በፍጹም ክብርሽን የሚነካ ነገርማ ምንም ነገር አላደርግም። በፍጹም ሁሉም ነገር ሄደሽ ትምህርትሽን ተምረሽ ስትመለሽ ከተጋባም በኋላ ይደርሳል። ባክል ፈትን ብዬ ነው። አንተ ደግሞ ቶሎ ብሎ ሰው የማመን ችግር አለብህ። በቃ አሁን ወደ ቁም ነገሩ እንመለስ። ስማኝማ፣ ቆይ ከስደት ብቀር ደስ ይልሃል እንዴ? ጭራሽ ይሄንንም ትጠይቂኛለሽ? መልሱን እኮ በትክክል አልመለስክልኝም። ወይ ልልት ፈለግሽኝ እንዴ? አዎ አሮን ያለ ግን አልመሰለኝም ነበር። እኔማ ቅድም ስላወራ ነው ነገር ላወራሽ ነበር። ግን በቃ ነገ መሆን ይችላል። እሺ በቃ ነገ እናወራለን። እሺ ደህና ደሪ። አንቺም ደህና ደሪ። ምንድን ነው ያወራችሁት ነገር? ይሄ እባክህ አንተ የሚመለከት ጉዳይ አይደለም። በአሰሪና በሰራተኛ መካከል ያለ ነገር ነው እኮ። ምንድን ነው ሀሴት? ልትነግሪኝ ትችያለሽ እንዴ? ምን ይሄን ያክል ለማወቅ ፈለግ ወይስ እኔና ልልት እንድናወራ አልፈለግም? ኦኬ አሁን ገባኝ። የኔ ሰራተኛ ምናምን ብሎ መከፋፈል ጀመረ ማለት ነው። ሀሴት እየቀለድኩኝ አይደለም። ነገሩ ሁሉንም ነገር ደርስበታለሁ። መቼም ሽጉጥ ደቅነ እንደማታወጣጣት ተስፋ አደርጋለሁ። አንተማ እኔንም ብታገኘኝ አትምረኝም አይደል? ለማንኛውም በቃ ደህና እደር። ቆይ ለምንድን ነው እዚህ ድብቅ ቦታ ያመጣሽ? አባ አሁን እንኳን ከአቅሜ በላይ የሆነ ችግር ተፈጥሯል። እኔ ብቻዬን መወጣት አልችልም። ቆይ የዛ ልጅ ጣጣ አያልቅም በቃ። ይቺ ልጅ ተመልሳ ልትሄድ አይደለም የመጣችሁ? ቆይ ከአሮን ጋር እኮ የተስማማነው ግፋ ቢል ለ8 ቀን ወይ ለ9 ቀን ነበር። አዎ ሁሉንም ነገር ነግራኛለች። ሁሉም ነገር ሴራ ነበር። የመጣችሁ እሱን አግብታ ለመኖር ብቻ ነው። ምንድን ነው እያልሻልሽው? ጭራሽ እኛን እየሸወደ ነው እንዴ ያለው? አይ እሱ ምንም ነገር አያውቅም። እንደዛ ከሆነ እኛ ደግሞ የተሻለ ሰርፕራይዝ አዘጋጅተን እንጠብቀው። ምን እያሰብክ ነው? አይ
አሁን እንኳን እኔ አይደለም የማስበው። ይሄ ደግሞ ምን የሚሉት አባባል ነው? አዎ አሁን እኔ ሳልሆን አንቺ ነሽ ማሰብ ያለብሽ። ከአሮን ማርገዝ አለብሽ። ምን እንዴ አባ? ልጄ አሁን ሰዓቱ አሮንን የምትወጂው ከሆነ አሁን ማርገዝ አለብሽ። ይሄ ሰዓቱ። እሱስ ልክ ብለሃል። ታዲያ ከዚህ በላይ ሰርፕራይዝ አለ? ብቻ እናስብበታለን። እንደዛ ከሆነ ደግሞ እስከዛ የተሻለ ሀሳብ ማሰብ እንችላለን ማለት ነው። እሺ አባይ። ልዕልት 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 የለችም እንዴ? እንዴ እኔ ፍቅር ብቻህን እንዴ? እንዴ አልተኛሽም እንዴ? እኔም አልተኛውም፣ ልወጣ ነው። የተኛሽ እኮ መስሎኝ ነበር። ልትወጪ ነው እንዴ? ብቻሽ? ለምን አብረን አንወጣም? እሺ ሻይ ቡና እንላለን እዛው። ይቻላል። እሺ የት ነበር ልትሄጂ የነበረው አንቺ? ዝም ብዬ አየር ልቀበል። ብቻሽን? ምንድነው እንደዚህ የምታፈጥብኝ? ምናልባት ውበትሽ አፍዞኝ ይሆናል። ኧረ እባክህ ሞዛዛ። እኔ ደግሞ ከጀርባ ሌላ ሴት እያየ ነው ብዬ እኮ ግራ ተጋባሁ። እኔ ፍቅር በጣም እኮ ነው የምወድሽ። ከአንቺ ጋር ብቻ መሆን ናፍቆኛል። ከአንቺ ጋር ብቻ፣ አብረን ብቻ፣ ሁለታችን ብቻ። እኔ አባት እኔም በጣም ነው ደስ የሚለኝ። እኔም በጣም ናፍቆኛል። እኔ ውድ ቆይ ቤተሰቦችሽ ሳታያቸው ልትሄጂ ነው እንዴ? ያው እንዳየኸው ጦርነቱ እንደተባባሰ ነው። እንዴት ብዬ እንደምሄድ ግራ ገብቶኛል። ከተረጋጋ ግን አብረን ሄደን እናያቸዋለን። እሺ ቆይ ቀንሽ እያለቀ አይደለም እንዴ? እንዴት ነው የምንሄደው? እኔ እኮ እዚህ ቦታ አልተመቸኝም። ለምን ቦታ አንቀይርም? እሺ እኮ ነው። እንደውም የሆነ አሪፍ ቦታ አለ። ለምን እዛ ይሻል ሄደው? እሺ ሳብስት እኔ ጋር ካሽ አለ። ቆይ ልስጣት አለሽ? እሺ ካሽ አለ እስኩ እንዴ?
እንዴ ሳሪ ደግሞ ማንም የለም እንዴ? አሮን የት እንደሆነ ነው? ልጄ አሁን እሱን ታገቢዋለሽ። ከተጋባችሁ በኋላ ይሄን የመሰለ ቤት የኛ ይሆናል ማለት ነው። እንዴ አባዬ ምን እያልክ ነው? አልተረዳሽኝም እንዴ? ይሄን የመሰለ ቤት የኛ ይሆናል ማለት ነው እኮ እያልኩ። ማለት ነው የማንም መጤማ መታ ሁሉንም ነገር የራሷ ስታደርግ ማየት አልች። እውነት እኔ አባዬ ማሰብ ታዲያ ይሄ ሁሉ እየተረዳሽ ነው እንዴ? አሁን የተግባባን ይመስለኝ። አሁን ተረድተሽኛል ልጄ። ይሄን ሀሳብ ያባል ሸረሪት ባሌ እንዴት ነው ይዘው የሄደችው? እስካሁንም ለባሌ ብዬ ነበር የታገዝኩሽ። ካሁን በኋላ ግን ትዕግስቴን ጨርሻለሁ። መፈጠርሽ እንድጠይ ነው ማደርግሽ። ቆይ ታይኛለሽ ደግሞ እንዴ ጭራሽ ለወቀችኝም ማለት ነው። እሺ አንድ ነገር ላማክር ፈልጌ ነበር። ምን? ወደ ስደት ማለት ድጋሚ ወደዛ ህይወት መመለስ አልፈልግም። በቃ እኔ እዛ ጨርሼ ነው የመጣሁት። ያለኝ ደግሞ በቂ ነው። ስለዚህ እንደ አዲስ ህይወት መኖር ነው የምፈልገው። ቆይ ይሄ ምን ማለት ነው? አዎ ሁሉም ነገር ጨርሼ ነው የመጣሁት። ያዋሻው ደግሞ አንተን ለመፈተን ፈልጌ ነበር። አይ ሀሴት፣ አንቺ እኮ ቀልድ አያልቅብሽ። ይልቅ ወደ ቁም ነገሩ እንግባ። የእውነቴን እኮ ነው። ሀሴት ምንድን ነው የምትይው? ቆይ ምን ነው ደስተኛ አይደለህም እንዴ? ማለቴ ደስ ብሎኛል እንጂ እንዲህ ታደርጊያለሽ ብዬ አልጠበቅኩም ነበር። ደስ ስላለ በጣም ደስ ብሎኛል። እንዴ አንተ አታቅፈኝም እንዴ? ደስ ብሎኛል። ቆይ ግን ምን ሆነሃል? ምንድን ነው የሆንከው? ምን ይሆናል? ያው ደስታ ነው ሊሆን የሚችለው። እንደዚህ አይነት ነግረሽኝ እንዴት ግራ ልጋባም ብለሽ ነው? የኔ ፍቅር አሁን ሽማግሌ ልካ እንድታገባኝ ብቻ ነው የምፈልገው። እኔ? አዎ አንተ የኔ ፍቅር። ምክንያቱም ክብሬ ሊሰጥ ተዘጋጅቻለሁ። ሀሴት በጣም እኮ ደስ የሚል ነገር ነው እየተናገርሽ ያለሽው።
ቆይ የት ነበራችሁ? ልዕልት በቃ ምንም ነገር ማድረግ አልቻልኩም። ማለት ምንድነው ማድረግ ያልቻልሽ? በቃ ወሬው መደበቅ አልቻልኩም። ሰርፕራይዙን አበላሽቻለሁ። የትኛውን ሰርፕራይዝ? ለአንቺ ነገርኩሽ ሁሉንም ነገር ነው። በቃ አሮን ሁሉንም ነገር አውቋል። ምን እያልሽ ነው? ይህንን ነገር ልጅ ታውቅ ነበር እንዴ? አዎ ማለቴ አስቀድሜ ለሷ ነግሬያት ነበር። አዎ ታሮን አውቅ ነበረ። መቼስ እኔ በመስማት ይቀር እንደማይለ ተስፋ አደርጋለሁ። ለምን ቅር ይለኛል? ለምን ቅር ይለኛል? ከኔ ቀድማ ላንቺ መንገሯ ገርሞኝ ነው እንጂ። አረ እንደዛ አይደለም። ያው ስላንተ ጉዳይ ማማክረው እሷን ብቻ ስለሆነ ነው። አረ እንደዛ ነው። ደስ ያለ ግን አትመስልም። አሪፍ ትክስት ውስጥ። እሺ በቃ እኔ ልግባና አረፍ ልበል፣ እናንተ ተጫወቱ። እሺ ገብተህ እረፍት ብታደርግ ነው የሚሻለው። መልካም እረፍት። ይሻላል አይደል? መልካም እረፍት። እሺ በቃ እኔም አረፍ ልበል መሰለኝ። እሺ እኔ የምልሽ ዛሬ የተፈጠረው ነገር ሳልነግርሽ። ሌላ ደግሞ ምን ተፈጠረ? ከአሮን ጋር። ከአሮን ጋር ምን? ዛሬ ደስ የሚል የፍቅር ጊዜ አሳለፍን። በቃ አላርፍም አለ አይደል? ማለት ማን ነው የሚያርፈው? አይ ምንም ተይው፣ ዝም ብሎ የራሴ ሀሳብ ውስጥ ነኝ ያለሁት። ወሬ ያልተመቸሽም መሰለኝ። በቃ ነገ እናወራለን። እሺ ደህና ደር። እሺ ስለዚህ አሁን ሁሉም ነገር እንዲያበቃ ማድረግ አለብኝ ማለት ነው። ቆይ ማን እንደሆንኩ አላወቀችኝም ማለት ነው። ቆይ ያሳያታል። ይቅርታ ወንበሩ ሰው አለ? የለውም፣ መውሰድ ይቻላል። ሰው የለውም። እንዲያውም እቀመጣለሁ። ምን እንደምታመጣ ማንሽ አንድ ቢራ አምጪልኝ። ሴትዮ ጤና የለሽም እንዴ? ታምሻል? አይገርምም? ብዙ ሰው እንደዛ ይለኝ ነበር። ዛሬ ግን አንተ ካልከኝ አይቀር ሆስፒታል ሄጄ እመረመራለሁ። አይ ምክሬን ብቻ ሳይሆን ሰምተሽ መሄድ ያለብሽ። እኔ ራሴ አንጠልጥዬ ይዤሽ እሄዳለሁ። አሃ፣ ስለዚህ ወደፊት አብረን ስለመሆናችን ተስማምተናል ማለት ነው። ምን ማለት ነው? አሁን ይሄ እኔ ከተናገርኩት ጋር ምን ያያይዘዋል? ምን ያገናኘዋል? እስኪ ከ20 ደቂቃ በኋላ ምን እንደሚፈጠር እናያለን። ደግሞ ምንድነው ቢራ አጠጣጥ? ትንሽ ረጋ እያልክ ብጠጣ አይሻልም? በጣም ተናድጃለሁ። ምን ነው ያቺ እንቅፋት የሆነች ፍቅረኛ ጥላክ ሄደች ስትይ እኔን ታውቂኛለሽ? ምን ነው ያቺ እንቅፋት የሆነች ፍቅረኛ ጥላ ሄደች እንዴ?
ቆየት ነው የምታውቂው? በደንብ ነው የማውቅ። ቆየት ነው የምታውቂው? የእውነት እንድነግርህ ትፈልጋለህ? አዎ ንገሪኝ። አዎ በእርግጥ አይተኸኝ አታውቅም፣ ግን አንድ ሰፈር ነን። ብዙ ጊዜ ላወራህ ፈልጌ ነበር፣ ግን ከዛች ልጅ ጋር ስትለያይ አይቼ ካላቅ ብቻዋን ላገኝ አልቻልኩም። የሆነች ሴት ያልሻት ልጅ ፍቅረኛዬ ናት። ግን እኮ ከሀገር እንደወጣች ሰምቻለሁ። ጭራሽ እሱንም አጣርተሻል? እስኪ ሌላ የምታውቂውንም ንገሪኝ። አይ አላጣራውም። ይቅርታ አንዴ ስልክ ላንሳ፣ አባቴ ነው። እኔን እኮ ማስፈቀድ አይጠበቅብሽ። እንደውም በዛው መሄድ ትችላለሽ። ደግሞ ኬል መጣች። ጤነኛ አይደለችም እንዴ? ጭራሽ ቦርሳዋን ትታያለች። አባይ የምነግርህን ማመናችሁ። ምን ተፈጠረ ልጄ? መጥፎ ነገር ነው እንዴ ልዕልቴ? ኧረ አይደለም፣ አሮኒን እኮ ብቻውን አገኘሁት። ኧረ እባክሽ ልጄ። እና ከሱ ጋር ነሽ ልዕልቴ? አዎ ከሱ ጋር ነኝ፣ ግን ትንሽ ከፍቶታልና ዛሬ ትንሽ ሳልቆይ አልቀርም። እሺ በቃ ልጅ፣ ብዙ እንዳታመሽ እሺ ልዕልቴ? እሺ አላመሽም። ብታይ እንዴት ደስ እንዳለ። በቃ ልጄ ራስሽን እየጠበቅሽ እሺ ልዕልቴ? እሺ አባዬ አንተ ምንም አትጨነቅ። ይቅርታ ጥይቅ ጠፋው አይደለ? አንቺ ሴትዮ ምን አድርግ ነው የምትይኝ? እንዴ ጤና የለሽም እንዴ? መጀመሪያም እኮ ብቻዬን ነበር። አራት እናደድ። እኔ ለአንተን ለማናደድ ብዬ አይደለም እንደዚህ ያደረኩት። እና እንድደባደብ ፈልገሽ ነው? ይቅርታ አልኩህ እኮ። እሺ በቃ እንደዛ ከሆነ አርፈሽ ተቀመጭ። እሺ እቀመጣለሁ። እና ግን ፍቅረኛ በሰላም ነው ከሀገር የወጣችሁ? አይ በሰላም ቢሆን እዛ ድረስ ምን አስኬዳል እንዴ? ምን ነው? ተይኝ በእናትሽ ተይኝ። በቃ ብቸኝነት እየተሰማኝ ነው። እባክህ አሁን የሚሰማህን ነገር በሙሉ ለእኔ ንገረኝ። እኔ ቢያንስ አዳምጣለሁ። በጣም ነበር የምወዳት። እና እንደዛ ከሆነ ለምን ጥላ ከሀገር ወጣች ነው? ወይስ ሌላ ፍቅረኛ ይዛብህ ነው? አይ እንደዛ የሚባል ነገር የለም። እሷ የተሰደደችው የወደፊት ህይወታችንን ለማስተካከል ነው። በቃ እኔም ሳልፈልግ ሸኘኋት። ያው እንግዲህ እሷ መርጣ ከሄደች ምን ይደረጋል? አዎ አሁን ግን በደንብ ስክር ማለት አማል። በእውነት በደንብ ስክር ማለት ትፈልጋለህ? አዎ በደንብ ስክር ጥንብዝ ማለት ፈልጋለሁ። እሺ ቢራ ጨምርልኝ። አሮኒ ቺርስ በእናትህ። ቺርስ በእናትህ። ስምሽን ማን ነበር ያልሽኝ? እንዴ አሁን ነግሬህ ከሆነ እንዴት ትረሳለህ? ይቅርታ፣ በጣም ይቅርታ። አስቀየምኩሽ ደግሞ በጣም ይቅርታ አድርጌ። ችግር የለም አሮኒ፣ ችግር የለም። ጠጣ። በቃ ቶሎ ቶሎ ጨርሽና ሄደን ቤታችን ትቀፍቀፍ ብለን። እንዴ ምን ማለት ነው? ንጉሬ ሰከርኩኝ። አዎ ሰክራል፣ ግን እንኳንም ሰከርክ። እሺ አንቺም እንኳን ሰከርሽ። እዚህ ቤት ያላችሁ ሁላችሁ እንኳን ሰከራችሁ። እንኳንም ሰከርን፣ እንኳንም ሰከርን። ይታባል እጂ ይቅርታ አጠፎ ሰፈርሽ ልሸኝሽ ቶሎ። እንዴ እኔ እኮ ቅድም ነግሬህ ነበር እናንተ ሰፈር ነው የምኖረው አላልኩም? አዎ ባይሆን እንጠጣና እኔ አንተን ቤት አስገብቼ እኔ ወደ ቤት እገባለሁ። አንቺ እኔ ልታደርሺ? ኧረ ምን አይነት ዘመን ላይ ነው ያለነው? ዘመኑ ተቀየረ። አንቺ እኔን ልትሸኝ? ጠጣ ጠጣ አሮኒ።
አቶ ግርማ ምን እያደረክ ነው? እርባናቢስ ልጄ ተሳስታ በአንተ ምክንያት ትንሽ እንኳን ካዘነች ግንባርን ብዬ እንደማሰናብት ነገር ነበር። ወይ ታዲያ አሁን ምን የተፈጠረ ነገር አየ? ምን አዲስ ነገር አየ? ሁሉም ነገር ነግራኛለች። ያቺ ቀፋፊ ሴት ወደ አረብ ሀገር ተመልሳ እንደማትሄድና አንተን ለማግባት እንደወሰነች ሁሉም ነገር ደርሼበታል፣ አውቄዋለሁ። አቶ ግርማ እባክህን ነገር ወደዛ አድርገው። ሁሉንም ነገር እንደማስተካክልልህ ቃል እገባላለሁ። ፕሊስ እባክህን ነገር ዞር አድርግልኝ። እሱማ ቃል ልትገባ ነው ይሻላል። ያቺን ቀፋፊ የማዳም ቅመም እንኳን እኔ ነኝ ከዚህ ሀገር እንድትወጣ ይረዳው። ሰማለህ? ሁሉም ነገር ብታስተካክል ይሻላል። ያለበለዚያ ግንባርህን ብዬ ነው የምገላግልህ። በልጄ ቀልድ አላውቅም። ለዛች ልጅ ዛሬውኑ አስጠንቅቀህ ንገራት። ያለበለዚያ በልጄ ቀልድ አላውቅም። ሁለታችሁንም ግንባራችሁ ብዬ ነው የምገላግላችሁ። እየሰማኸኝ? እሺ አቶ ግርማ። ኧረ ምን አይነት መከራ ውስጥ ነው የገባሁት? ለእናንተ ስዴት ድረስ የት ልሂድ? እሺ ኧረ ኧረ ተቃጠልኩ፣ ወረድኩ፣ ደበኩ። ምን ሆንክብኝ የኔ አባት? ሴት አቤት። አንዴ የምነግርሽ ነገር አለ። የኔ ውድ በቃ የፈለገው ነገር ይምጣ፣ ይህንን ነገር ከዚህ በላይ ተሸክሜ መኖር አልችልም። በቃ አቅቶኛል። ምንድን ነው ያስጨነቀ? ቆይ ምንድን ነው አልገባኝም። በጣም ያስጨነቀኝ ነገር አለ። ግን በቃ የመጣው ይምጣ። ሁሉንም ነገር ዛሬ እነግርሻለሁ። ምንድን ነው እሱ? እሺ ንገረኝ። አስጨነቀኝ እኮ ሴትዬ። ቆይ እንዴት ብዬ ነው አይኖችሽን እያየሁ ይህንን ነገር የምነግርሽ? ምን አይነት ጨካኝ ሰው በሆን ነው? ቆይ አልችልም፣ ልነግርሽ አልችልም። እኔ ፍቅር እያስጨነቀኝ ነው። ንገረኝ እባክህ። ምንድን ነው? በቃ ዛሬ እዛ ቤት እንዳትመጭ። ሌላ ቦታ አልጋም ብቻ የሆነ ቦታ ምንም ነገር ሆነሽ ቢሆን እዛ ቤት ግን እንዳትመጭ። ምን? ቆይ ለምንድን ነው እንደዛ የሚሆነው? የተፈጠረ ችግር አለ እንዴ? በቃ አሴት ለጊዜ ያልኩሽን ብቻ አድርጊ ፕሊዝ። እንዴ አሮን፣ ምንድን ነው? አባ በቃ እኔ ሴትዮ ከዚህ በላይ ማየት አልፈልግም እዚህ ቤት ውስጥ። አሁን ይሄ ነገር ሊያስጨንቅሽ አይገባም። ለአሮን ሁሉን ነገር ነግሯት ዛሬውኑ ከቤት እንዲያባረራት ነገር። አሮን ደግሞ ይሄንን ማድረግ አይፈልግማ። ይሄንን ካላደረገማ ግንባሩን በጥይት ብዬ የአሞራ እራት ነው ማደርግ። አያያይ አሮንማ ምንም እንዲሆንብኝ አልፈልግም። አደርገዋለሁ፣ እመኝ። አሁን ራስሽን አረጋጊ። አደርገዋለሁ፣ እመኝኝ፣ አደርገዋለሁ። ውዴ አንድ ማደርሰው ዕቃ ስላለ ውስጥ ገብቼ ይዤ ልውጣ። ጠብቂኝ። ቆይ ብቻ ጨርቋን ጥላ እንድታብድ ነው ማደርጋት። አላወቀችኝም ማለት ነው። አሮኒማ የኔ ባል ብቻ ነው።
እስቲ እና አይደለም እንደምታደርግ ወደድክም ጠላህም ልጄ ካንተ ጋር አንሶላ ተጋባች። አብረሃት መኖር ግዴታ። እያዳመጥከኝ ነው? አዎ እያዳመጥኩ። እሺ ልጄ ወጣው በቃ። አሁን የበፊት ህይወታችን ይቀጥላል። ውዱ ባለቤትሽ እስኪመጣ ድረስ የሆነ መጠጥ ነገር አዘገጃጅለት እንጂ። እሺ ግን አንተም እንዳትቆይ እሺ አባዬ። አልቆይም። እሺ በቃ አላስቆም፣ ሂድ በቃ። እሺ ይደባል ዛሬ ስመጣ ደስ ነው የሚለው። ጭንቅላቴ ሊፈነዳ ነው። ይደባል መጣለ። ዛሬ ቆንጆ ምሽት ነው እናሳልፍ። ላንቺ ጥሩ ምሽት ነው የሚሆንልሽ። ማለት ለሁለታችንም ነው እንጂ። ልልቲ ለምን አትተይኝ? አላሳዝንሽ? ትንሽ እንኳን እዘኝልኝ፣ ትንሽ እንኳን። ኧረ ተይ እባክሽ፣ ኧረ ተይ። እኔ ታሳዝነኛለህ። እኔ እኮ ስለማፈቅር ነው ሁሉ ነገር ማደርገው። ለምንድን ነው የማይገባ? አይ እኔ ብለሽ ምንም ነገር አታድርጊ፣ ምንም ነገር አታድርጊ። ግን ተይኝ፣ በቃ ተይኝ፣ ሰላም ስጪ። ቆይ ግን እንደዚህ የምትሆነው በዛች የሰይጣን ቁራጭ ምክንያት ነው አይደለ? ሰምኛለሽ? ይኸውልሽ ከአሁን በኋላ አይደለም ስትሰድቢያት ስሟን እንኳን ስጠሪያት እናድዳለን።
ይኸውልሽ በግድ አብሬሽ ልኖር እችላለሁ፣ ግን መቼም ልወድሽ አልችልም፣ ላፈቅርሽ አልችልም። ተይኝ፣ በቃ ተይኝ። ወይኔ እኔ ነው እንደዚህ ለኔ የሚገባል። ወይኔ አንቺንም ይሻለኝ። የኔ እናት አንቺ በጣም ንጹህ ሰው ነሽ። ሀሴትዬ በጣም ወድሻለሁ። ምን አለ እንደው ከአንቺ ጋር ኑሬ ልጆች ወልደን ደስተኛ መሆንን በቻልን ብዬ እመኛለሁ። ግን ሀሴትዬ በቃ እኔ ብዙ ነገሮችን አበላሽቻለሁ። ልዕልት ሰራተኛችን አይደለችም፣ ባለቤቴ ነች። አዎ በቃ ስህተት ሰርቻለሁ። እንደሰራው ደግሞ በደንብ አድርጌ ያውቃለሁ። ሀሴትዬ አሁን እኔ ካንቺ ምንም አልፈልግም። ይቅር በይኝም አልልሽም፣ ግን በቃ ጥሩ ህይወት እንዲገጥምሽ እመኝልሻለሁ። እኔ በግዳጅ ይህን ሁሉ ዓመት ከማልወዳት ሴት ጋር አብሬ እንድኖር ተፈርዶብኝ። ሀሴትዬ እና አቶ ግርማ ደግሞ የኔ አባት ሳይሆን የልዕልት አባት። ሀሴት ሁሌም ወድሻለሁ፣ እናም አፈቅርሻለሁ። የወደፊት ባልሽ በሚኖራችሁ የፍቅር ህይወት ፍቅርና ደስታ የተሞላበት ህይወት እንዲያኖርሽና እንዲከስሽ እንዲንከባከብሽ እመኛለሁ። አንድ ነገር ግን አትርሽ፣ ሁሌም የምወደው አንቺን ነው። ሁሌም የማፈቅረው አንቺን ብቻ ነው። በጣም እወድሻለሁ ሀሴት፣ በጣም አፈቅርሻለሁ። ይኸው ደስ ይበልሽ፣ ሁሉም ነገር በዚህ መልኩ ተጠናቀቀ። ነው ጊዜ አይደለም፣ ጊዜው አይደለም።
አንቺ ሰይጣን ምን ትሰሪያለሽ? የላክሽውን ፎቶዎች አይቻቸዋለሁ። እንዴት ብትደፍሪ ነው ከባሌ ጋር ተኝተሽ ፎቶ ምትልኪ? ሰምኛለሽ? አሮን የኔ ባል ነው። እሺ የኔ ባል እስከ ዛሬም ከዚህ ቤት ያላስወጣሽ ራሴን አጠፋለሁ እያለ ስለሚያስፈራራኝ ነው። እሺ አፍሽን ዝጊ፣ አፍሽን ዝጊ። ልቀቂ፣ ልቀቂ፣ አለቅሽም። ልቀቂ። ውጭልኝ። ባሉ ጋር ልታመጪ ነው? ልቀቂ። እገልሻለሁ። ልቀቂ። ምን? አሮን አሮን፣ ወይኔ ወይኔ፣ አባቴ ምን ሆንክብኝ? ወይኔ ጉዴ! አሮን እባክህ ተነስ፣ በእናትህ ንቃ። አሮን ወይኔ፣ የኔ ጌታ ምን ሆንክብኝ? በእናትህ ዞር በይ እስኪ። አሮን በእናትህ አንድ ነገር በላይ። ባለጌ ምን እያደረግሽ ነው? ምን እያደረግሽ ነው? ያምሻል እንዴ? አሮን መቼም ያንቺ ሆናል። እሺ ሴትዮ መቀባጠሩን ጥለሽ እባክሽ አምቡላንስ ጥሪልኝ። ዝም በይ። ሁሉንም ነገር በጽሁፍ አስረድቶኛል። አባትሽ አንቺ እንዲያገባ እያስገደደው እንደሆነም አስረድቶኛል። ስንት ዓመት እስረኛ እንደነበረ ማውቃለሁ። ባለቤት ፍቅሬን ነጥቀሽኛል። እደፋሻለሁ እዚህ ጋር። ያምሻል እንዴ? ሁሉንም መቀባጠር ተይና አምቡላንሱን ጥሪልኝ። ዝም በይ። ምንድን ነው የምትቀባጥሪው? እደፋሻለሁ። አምቡላንሱን ጥሪ። ሴት ያምሻል እንዴ?